ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር የተመሰገነ ይሁን፣ እኔ ጋር ሁሉ ሰላም ነው። ሰላማችሁ ትርፍርፍ ብዝት ይበልልኝ። እንኳን አደረሳችሁ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዲሁም ደግሞ የዩቲዩብ ቻናል ተከታዮቼ እንዴት ናችሁ? ሰላም ናችሁ? እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ያው ግዴታ እንኳን አደረሳችሁ ልበላችሁ ብዬ ነው ቪዲዮን የምሰራውና ምክንያቱም ያው ባለኝ ጊዜ ተጠቅሜ ባህል ለማስመሰል ሞክራለሁ። ሙከራ ነው ደግሞ እንዳትሉ ሙከራ ነኝ እና ሞክራለሁ ማለት ነው። እዚህ ማበሻዎች አለን፣ ብዙ ልጆች አለን እዚህ አካባቢ ማለት ነው። ብቻ ደስ ይላል ያለው ነገር። ማዳም ቤትም ኮንትራትም ብንሆን ዲዮፍ ያው ማለት ወደ ውጭም ባንወጣ ተመስገን ባለን ነገር ያው እንግዲህ ማታም ቢሆን ቀን እንኳን አይመቸንም ብዙ ማታም ቢሆን እንደዚህ ያርገን በሽርፍራፊ የሆነ ጊዜ ካለን እንጥንላለን ማለት ነውና አስለምጃለሁ። የሚገርማችሁ ነገር ለክሪስማስ ለሃፒ ኒው ኢየር በቃ ለእንቁጣጣሽ እንዳለ በቃ ማለት ባህል ከመጣ ዝም አልልም ለማለት ነው ባለን ነገር ማለት ነውና እንኳን አደረሳችሁ። የዩቲዩብ ቻናል ተከታዮቼ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን በአጠቃላይ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። እንዲሁም ለመላው ቤተሰቦቼ ለእናቴ፣ ለአባቴ፣ ለእህቶቼ፣ ለወንድሞቼ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያው ቪዲዮን ስለሚያዩ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን በሰላም አደረሳችሁ አደረሰን። በዓሉ እንዴት ነው? እንዴት ዋላችሁ? እናንተ እንዴት ነበረ ውሎ? እንዴት ነበረ? በምን ሁኔታ ዋላችሁ? በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ስደተኞች እንዲሁም ኢትዮጵያ ውስጥ ያላችሁ በአጠቃላይ ትውልደ ኢትዮጵያውያን እንዴት ነው? በዓል እንዴት ነበር? ድባብ እንዴት ነበር? የዘንድሮ የ2018 የልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ገና በዓል እንዴት ነበረ? አሪፍ ነበረ? ውሎ እንዴት ነበር? አሪፍ ነው። እኛ ጋር እግዚአብሔር ይመስገን። ያው የሰው ልጅ ትልቁ ነገር ከምንም በላይ ጤና ነው። የምር ነው የምላችሁ ጤና ነው። በጤና መድረሱ እቺን ቀን ማየቱ እቺን ቀን ያላዩት እቺን ቀን ያልደረሱባት እቺን ቀን በቃ ሲጓጓት የነበሩ በቃ በአጋጣሚ የሆነ አያየናቸው በአይናችን እያየናቸው ያጣናቸው እንዲሁም በማይሆን በቃ በተለያየ መንገድ እግዚአብሔር አምላክ እቺን ቀን ያው እንድንደርስ ደግሞ እኛን ስላደረገን እግዚአብሔር ይመስገን ተመስገን ብለን እንውላለን ባህልን ማለት ነው። እግዚአብሔር የተመሰገነ ይሁን እና የዩቲዩብ ቻናል ተከታዮቼ በአጠቃላይ እንኳን አደረሳችሁ በድጋሚ እንዲሁ በመላው ዓለም ላይ የምትገኙ የኢትዮጵያ ሕዝቦች በአጠቃላይ የአጸደ ዘርፉ የዩቲዩብ ቻናል ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ጥሩ ነገር ይዤ እንድመጣ መልካም ነገር በዩቲዩብ ቻናሌ እንዲሁም ኢትዮጵያ ሄጄ ጥሩ ነገሮችን ሰርቼ ለእናንተ ይሆናል ይመጥናል ለህዝብ ደግሞ ጥሩ ነው ብዬ ተቀባይነት አለው ብዬ የማስበውን ነገር ወደ እናንተ ለማምጣት ወደኋላ አልልም ማለት ነው። ወደፊትም እቅድም አለ ከቤተሰቦቼም ጋር ሊሆን ይችላል ብቻ አይደል ነው እና ሰብስክራይብ አድርጉ። የእናንተ ሰብስክራይብ ፓወርፉል ነው ለኛ ማለት ነው። ማበረታቻ ነው፣ ማጠነካከሪያ ነው ለኔም ብቻ ሳይሆን በሙሉ ለዩቲዩብ ቻናል ላላቸው ልጆች ኢትዮጵያ ትውልደ ኢትዮጵያ በመሆኑ በቃ ማለት ሰብስክራይብ ቻናሉን ሰብስክራይብ ሼር ብታረጉ ምንም አይጎዳችሁም። የኢትዮጵያ ሕዝቦች የምር ነው የምላችሁ። ምክንያቱም የሚከፍለው አንድ ውጭ ጋር እንትን ነው ካምፓኒ ነው የሚከፍለው የውጭ ፋብሪካ ስለሚከፍል ችግር የለውም። እናንተ ሰብስክራይብ አድርጋችሁ አንድ ሰው ቢጠቀም ያ ሰው አንድ ቀን ለአንድ ሰው በዛ ቻናሉ በአንድ ቀን ሊደርስለት ይችላል ያ ሰው ማለት ነው። እናንተ ሰብስክራይብ የምታደርጉት የሚያድገው ሰው ያው ለኢትዮጵያ ነው፣ ዞሮ ለኢትዮጵያ ስለሆነ ጥቅሙ ለኢትዮጵያ ነው። አሁን ባለንበት በነባራዊ አንጻር በኢትዮጵያ ኑሮ እኛ ደግሞ ቻናል ኖሮን አንተን ብለን ከጎናችን ሆናችሁ እናንተ ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁ እኛ ደግሞ ጥሩ ነገር እናንተ ደግሞ ሰብስክራይብ ስታደርጉ ጥሩ ነገር ይዘን ለመምጣት እንሞክራለን። ምክንያቱም በቃ ተከታዮቼ ብዙ ናቸው፣ የሚከተሉኝ ሰዎች ብዙ ናቸው ስለምንል ጥሩ ነገር ለማምጣት እንሞክራለን እንጂ የማይረባ ነገር ይሄ ሰውን የማይጠቅም ነገር ምናምን ይዘን ለመምጣት አናስብም። ጥሩ ነገር ይዘን ለመምጣት እንሞክራለን ማለት ነው። እናንተ የሚጠበቅባችሁ ሰብስክራይብ ማድረግ ላይክ ማድረግ ነው። ያው በቅንነት ነው
ቀናዊ ልቦና ያለው ሰው ያደርጋል ማለት ነው። እና እንድናድግ ትልቅ ቦታ እንድንደርስ እንዲሁም ደግሞ ለወገን በቃ ለአካባቢ ለሰፈር ልንጠቅም እንችላለን። ደግሞ የዩቲዩብ ቻናል ያላቸው በአጠቃላይ በመላው ዓለም ላይ ኢትዮጵያውያን ይረዳሉ፣ ያላቸውን ይረዳሉ፣ ይለግሳሉ። ኢትዮጵያውያን ደግሞ መረዳዳት ባህላችን ካልቸራችን ነው። የመረዳዳት ባህላችን ደግሞ በቃ እያደገ ነው። አሁንም ምንም የጎደለብን ነገር የለም፣ እግዚአብሔር ይመስገን። እና እንደጋገፍ እንረዳዳ ነው የምላችሁ። ሁላችሁም ሰብስክራይብ አድርጉ። እንዲሁም ደግሞ ምን ልበላችሁ ብቻ የምር ነው የምላችሁ። ኢትዮጵያ በቃ ማለት የኢትዮጵያ እንትን ስደተኞች በውጭ ያለን በየአውሮፓም ሆነን እና በአረብ ሀገርም ሆነን ዝቅተኛ ዩቲዩብ ቻናል ከሆነ ካያችሁ ወደ ላይ ለማውጣት ሞክሩ። ሼር ለማድረግ ማለት ከፍተኛ እንትን ላይ ያላችሁ ሰዎች ዩቲዩበሮች ማለት ነው። አሁን እናንተ በቃ ማለት ትልቅ ቦታ ነው ብላችሁ ያላችሁ ሰዎች ዝቅተኛ ዩቲዩበሮችን ማበረታታት፣ ከጎናቸው መሆን፣ ሼር ማድረግ ምንም ማለት እኮ አይደለም። ይሄ ቅንነት ነው። ቅንነት የበለጠ ደግሞ እግዚአብሔር ይጨምርላችኋል። እናንተም ቅን ስትሆኑ፣ መልካም ስትሆኑ መልካሙን ነገር ያበዛላችኋል ማለት ነው። እና ሰብስክራይብ እያደረጋችሁ ለማለት ነው። በተረፈ እንኳን በድጋሚ አደረሳችሁ። ባህሉ እንዴት ነበረ? ያው እኛም ደግሞ በእንደዚህ አይነት ሁኔታ ላሳያችሁ ብዬ ነው እንጂ ዝም ብዬ ቡና ፍልቼ ያው ከጓደኞቼ ጋር እዚህም ካለነው ሰራተኞችም ከላይም ካለን እዚህም አሉ አንድ ላይ ነበረ ያሰብኩትና አርስቶም ሰርቻለሁ። ግን የሚገርማችሁ ነገር እንትኑ አልበቃለ ጣውላ ሁሌ አልበቃ ይለኛል። ትልቅ ጣውላ ነው የሚያስፈልገኝ ማርያምን። እና እንትን አለ ማለት ዶሮ ወጥም አለ፣ ብዙ ምግቦች አሉ፣ የቀሩ ነገሮች አሉ። ብቻ አልበቃለኝ። እንግዲህ የተወሰነውን አድርጌያለሁ። እዚህ ጋር የአሳ ነው፣ የአሳ ወጥ ነው። የአሳ ወጥ ሆኖ ግን በእንትን የሰራሁት ምን ልበላችሁ፣ በቃ አሳውን የሚጸዳውን አሳ አይደለም ተጸድቶ ምን ብሎ ያለቀው ይሄ ትሩ የለም እሱን ነው የሰራሁት። እዚህ ጋር ደግሞ ዶሮ አርስተዋለኝ እንዲሁ ፎረን ነው ተብዬ በቅመም በባህራት እንዴት እንደሆነ አሰራሩን አሳያችኋለሁ። በጣም ይጣፍጣል፣ ቆንጆ ነው። እዚህ ጋር ቬጀተብል ነው እንዳለ የምታዩት። ይሄ ፎሶሊያ ነው። ይሄም ደግሞ የጎመን በደቃቁ ሰርቼ ነው ከትፌ። እዚህ ጋር ሼማንደር በአረብኛ ቀይ ስር ነው። እዚህ ጋር ስጋ ወጥ ነው። እዚህ ጋር ዶሮ እንደዚሁ አቁራርቼን የሰራሁት። እዚህ ጋር ፓስታ በኮዝራ። እዚህ ጋር ሩዝ አለ እንደምታዩት ሩዝ ያው። እዚህ ጋር እንትን በቆሎ አለ። ይሄ ድፎ ነው፣ ዳቦ ነው። ያ ደግሞ ኬክ ነው። እዛ ጋር ያው ኬክ እንደምታዩት ነው። ፓፓዳም ይባላል። ይሄ እንትን ቺፕስ እንደ ቺፕስ ነው። እና የሚጠጡ መጠጦችም እዚህ ጋር ያው ፔፕሲ አለ፣ ፓብሪካን የሚባል አለ። የአናናስ ነው። ቆንጆ ነው ይሄ ነገር ስትጠጡት ለሆድ ማለት ነው። እና አሪፍ ነው። እግዚአብሔር የተመሰገነ ይሁን። ቡናም እያፈላን ነው። ያው ሲኒውም አለ፣ ገበናውም አለ። ኢትዮጵያ መስሏል ብቻ እንዳቅሙ ቄጠማ እንዳቅሚቱ አምሮባታል። እንግዲህ እንደምታዩት ነው። አሁን ደግሞ ዳቦ ስቆርስ አሳያችኋለሁ። ቡና እየቀዳሁኝ። መልካም ባህል ይሁንላችሁ። በመላው ዓለም ላይ የምትገኙ ኢትዮጵያውያን መልካም ባህል ይሁንላችሁ። የገና ባህል መልካም ይሁንላችሁ። ይምር እግዚአብሔር ይመስገን። ክብሩን ሁሉ እሱ ይውሰድ። ጌታችን መድኃኒታችን ኢየሱስ ክርስቶስ፣ እመቤቴ ወላዲተ አምላክ ክብርና ምስጋና ለእነሱ ይሁን። ለዚህ ያበቁን እግዚአብሔር አምላክ። ተከታተሉ የቀረውን ፕሮግራም። ይኸው እንደምታዩት ደግሞ አሁን ቡና ላፈላ ነው። ቡና ልቀዳ ነው። ይቅርታና ዳቦ ልንቆርስ ነው። በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እነ ፋዘር ወንድሞቼ ሲቆርሱ በስመ አብ ወወልድ ወመንፈስ ቅዱስ ዳቦ ቆረስኩኝ። ያው ዳቦ እየቆረስኩ ነው። ቤተሰብ ኑ ብሉ። እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። በጣም ደስ የሚል ዳቦ፣ ዋው! በጣም ደስ የሚል ዳቦ ነው። ዋው 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 ዋው! ዳቦ ቆረስን። አሁን ደግሞ ኬክ ቆርሳለሁ። ሻማውም እዚህ ጋር እየበራ ነው እንደምታዩት። ዳቦ ቆረስኩ። አሁን ደግሞ ኬክ ልቆርስ ነው። በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ ክርስቶስ የተባረከ የተቀደሰ ይሁን።
ይሄ ደግሞ ኬክ ነው ቤተሰብ። ያው ኬክም ተቆርሷል፣ ዳቦም ተቆርሷል። ኑ ብሉ፣ ኑ ጠጡ። ደስ ይላል። አሁን ደግሞ ቡና እንቀዳለን። አሁን ደግሞ ቡና እንቀዳለን። ያው ዳቦውን ቆረስኩ እንደምታዩት። አንድ ሻማ አለ። ሻማውም እዚህ እየበራ ነው። እቃውን አነሳስተን በልተን ጠጥተን አሁን የቡና ፕሮግራም ነው። ያው ሻማው እንደምታዩት ሻማ እየበራ ነው። ይሄ ኬክ ነው። ይሄ ደግሞ ዳቦ ነው። ይመሳሰላል አይደል? ያው ኬኩ እዚህ ጋር ቡና ልቀዳ ነው። ኑ ጠጡ። ሻማ እየበራ ነው። ሁሉም ነገር አለ። እቃውን ግን ያው አነሳስተናል። ምግቡን ቅድም ያሳየኋችሁን ቤተሰብ ሰብስክራይብ አድርጉ። በነገራችን ላይ ሁሉም ፍሩት ነው ያለው። ሁሉም ፍሩት አለ። ያው እንደምታዩት ሮማን አለ፣ ቱፋ አለ፣ ብርቱካን አለ። ያው ቡና ጠጡ። እንግዲህ ቡና ልቀዳ ነው። ኑ ቡና ጠጡ ቤተሰብ፣ ኑ ቡና ጠጡ። እንግዲህ ባህሉን የሰላም የፍቅር የደስታ ያድርግልን እግዚአብሔር አምላክ። እንግዲህ ኢየሱስ ክርስቶስ ለዚህ ያደረሰን የአመቱ ሰው ያድርገን፣ የአመት ሰው ይበለን። በመላው ዓለም የምትገኙ ውድ ኢትዮጵያውያን ሀገራችን ኢትዮጵያ ሰላም ያድርግልን፣ አንድነቱን፣ ፍቅሩን፣ ሰላሙን ያምጣልን። ያው ቡና እየቀዳው ነው። ቆንጆ ቡና ኮረንቲ የመሰለች የዶሮ አይን ነው። ኮረንቲ ነው የሚባለው በኢትዮጵያ። ኑ ጠጡ። እንግዲህ ሰብስክራይብ፣ ሼር፣ ኮሜንት አድርጉ ቤተሰብ። ሰላማችሁ ይብዛ። የዛሬ አመት ደግሞ እንግዲህ የዛሬ አመት ሰላም ያድርሰን፣ ሀገራችን ሰላም ያርግልን። ሰላም ሁኑ። ሰላማችሁ ብዝት ይበል በያላችሁበት። የእግዚአብሔር ሰላም አይለያችሁ። ሰላም ሁኑ። ባይ ባይ ቤተሰብ ባይ